ዛሬ እስቲ ስለ አፍንጫችንና ስለ ተሽከርካሪያችን ላይ ስለሚገኝ አየር ማጣሪያ አንድነት እናያለን። ላይክ ፎሎ ሼር ኮፒ ሊንክ አድርጉ። በሰውነታችን ላይ እንግዲህ ሴንስ ኦርጋን ወይ ደግሞ የስሜት ህዋሶች የምንላቸው አሉ። ከዛ ውስጥ አንደኛው አፍንጫ ነው። አፍንጫ እንግዲህ የተለያዩ ተግባራትን ያከናውናል። አንደኛው ለማሽተት ነው። ሁለተኛው የተጣራ አየር ወደ ሳምባችን ለማስኬድ ነው። ሶስተኛው ላይ ደግሞ ለድምጽ፣ ለምሳሌ እዚህ ጋር እንደምታዩት ይሄ ድምጽና ይሄኛው ድምጽ ይለያያል። ስለዚህ የተለያዩ ሳውንዶችን ለማስተካከል ይረዳል ማለት ነው። ስለዚህ አፍንጫችን እነዚህ ጥቅሞች አሉት። ከዚህ ውስጥ እንግዲህ ከተሽከርካሪያችን ዳፕራተር ወይ ደግሞ አየር ማጣሪያ ግንኙነት የሚኖረው ሁለት ተግባራትን ያከናውናል። አንደኛው ምንድነው? ሬስፒራቶሪ ሲስተም ነው። ወደ ሳምባችን የሚገባውን አየር የተለያዩ ቆሻሻዎች ካሉት የማጽዳት ስራን ይሰራል። ሂዩሚዲፋይ ለማድረግ ያግዛል። ከዛ በተጨማሪው በሽታ አምጪ ተዋሲያንን እዚህ አፍንጫችን ውስጥ በሚገኙ የተለያዩ ፀጉሮች ወይ ደግሞ ጺሞችና ውስጡ ባለው እርጥበት አማካኝነት እነዚህን ቆሻሾች፣ አላስፈላጊ ነገሮች፣ እኛን ሊጎዱ የሚችሉ ነገሮችን የማጥራት ስራን ይሰራል። አንደኛው ከአየር ማጣሪያ ጋር የሚያገናኘው ይሄ ነው። ሁለተኛው ነገር ደግሞ ስፒች ነው። የአየር እንቅስቃሴን በማስተካከል የተለያዩ ድምጾችን ከምላሳችንና ከአፋችን እንቅስቃሴ ጋር በማስተጋበር ጥሩ ድምጽ እንዲኖረን ያደርጋል ማለት። ስለዚህ አፍንጫችን ከተሽከርካሪያችን ዳፕራተር ጋር የሚገናኝ ሁለት ስራዎችን ይሰራል ማለት ነው። አንደኛው አየርን የማጽዳት ነው። ሁለተኛ ደግሞ ድምጾችን የማስተካከል ነው። አየር ማጣሪያ በተሽከርካሪያችን ላይ የተለያዩ ተግባራትን ያከናውናል። አየር ማጣሪያ ሁለት አይነት አለው። አንደኛው ድራይ ታይፕ፣ ሁለተኛው ደግሞ ዌት ታይፕ የሚባል አለ። ድራይ ታይፕ የሚባለው የተጠቀለለ ካርቶን አይነት ነው። ዌት ታይፕ ደግሞ የሚባለው በዘይት ወይንም የተለያዩ ኬሚካሎች ያሉበት የአየር ማጣሪያ አይነት ነው። እነዚህ የአየር ማጣሪያ አይነቶች እንግዲህ አራት ተግባራትን ያከናውናሉ። አንደኛው ምንድነው? የምናሽከረክርበት አካባቢ ላይ ያሉ አላስፈላጊ ቆሻሻዎች፣ አዋራዎች፣ የተለያዩ ጠጣር ነገሮችን ወደ ሞተር ክፍላችን እንዳይገባ ያጣራል ወይ ደግሞ ፊልተር ያደርጋል ማለት ነው። ይሄ እንግዲህ ዌት ታይፕም ሊሆን ይችላል፣ ድራይ ታይፕም ሊሆን ይችላል። ዌት ታይፕ እንግዲህ ቅድም እንዳለው ሙከስ ወይ ደግሞ አፍንጫችን ውስጥ ያለው እርጥበት አይነት ማለት ነው። ስለዚህ የመጀመሪያው ስራ ምንድነው? የተለያዩ ቆሻሻዎችን ወደ ሞተር ክፍል ውስጥ እንዳይገቡ የማጣራት ስራን ይሰራል። ሁለተኛ ተግባሩ ደግሞ ሞተር አካባቢ ሊነሳ የሚችሉ አላስፈላጊ እሳቶችን የመቀነስ ወይ ደግሞ የማጥፋት ስራን ይሰራል። በተለይ ጋዞሊን ወይ ደግሞ የቤንዚን ተሽከርካሪዎች ላይ ሞተር ኃይል በሚፈጥርበት ጊዜ እሳት ወደ ውጪ ሊወጣ ይችላል። ያንን በማፈንና በማስቀረት እሳት የመከሰት አቅሙን የመቀነስ ስራን ይሰራል። ሶስተኛው ነገር ደግሞ ሞተር አካባቢ የሚከሰትን አላስፈላጊ ድምጾችን ይቀንሳል ማለት ነው። የተሽከርካሪያችን አየር ማጣሪያ በትክክል ካልተዘጋ ክፍት ከሆነ የተለያዩ ድምጾች ወይ ደግሞ አላስፈላጊ ድምጾችን ያወጣል ማለት ነው። ልክ ቅድም አፍንጫችን በሚታፈንበት ጊዜ ትክክል ያልሆነ ድምጽ እንደሚያወጣው የአየር ማጣሪያ በትክክል ካልተገደለና በትክክል ካልተገጠመ የተለያዩ አላስፈላጊ ድምጾችን ያወጣል። ስለዚህ ይሄንንም የማጥፋት ስራን ይሰራል ማለት ነው። ማን ነው የሚሰራው? በተሽከርካሪያችን ሞተር ላይ ሊገጠም የሚችለው የአየር ማጣሪያ ወይ ደግሞ ዳፕራተር የምንለው ነገር ነው። ሌላኛው ደግሞ የተሽከርካሪያችን ሞተር ከፍተኛ የሆነ ጉልበት እንዲኖረው ያደርጋል ማለት ነው። በቤንዚን ተሽከርካሪም ላይ ሆነ በናፍጣ ተሽከርካሪዎችም ላይ ሆነ ሞተር ጉልበት እንዲያመነጭ ከፍተኛውን አስተዋጽኦ የሚያደርገው አየር ነው፣ ከነዳጅ በላይ ማለት ነው። ለምሳሌ ሬሾዋቸውን እንኳን ብናይ በቤንዚን መኪኖች ላይ 14.7 እጅ አየርና 1 እጅ ነዳጅ ነው ማለት። ስለዚህ በብዙ እጥፍ ከነዳጅ በላይ አየር ነው ለተሽከርካሪያችን ሞተር ጉልበት ለማመንጨት የሚጠቅመው ማለት ነው። በናፍጣ መኪና ላይም እንደዛ ነው። 17 እጅ አየር 1 እጅ ደግሞ ነዳጅ ነው ማለት። ስለዚህ ሞተር ከፍተኛ ጉልበት ማመንጨት እንዲችል ከፍተኛውን አስተዋጽኦ የሚያደርግልን አየር ነው። ስለዚህ ይሄ አየር መጣራት አለበት። የሚጣራው ደግሞ በአየር ማጣሪያ ወይ ደግሞ ዳፕራተር ነው ማለት ነው። ስለዚህ ለዚህ ዳፕራተር ጥንቃቄ ማድረግ ይኖርብናል። ልክ አንድ ሰው ጉንፋን በሚይዘው ሰዓት ድምጹ እንደሚቀየርና መተንፈስ እንደሚያቅተው ሁሉ አየር ማጣሪያም ከተደፈነና የአየር እንቅስቃሴው ከተገታ የሞተር ጉልበታችን ያንሳል፣ የነዳጅ ፍጆታው እየጨመረ ይሄዳል ማለት ነው። እነዚህ ምልክቶች ስናይ እንግዲህ የመጀመሪያው ነገር ምንድነው? አየር ማጣሪያን መቀየር ይኖርብናል። መቀየራችን በፊት ደግሞ በየሳምንቱ ሊሆን ይችላል፣ በየ2 ቀኑ እንደ እንቅስቃሴያችን በንፋስ ማስመታት ይኖርብናል። ማኑዋሉ በሚያዘው መሰረት ደግሞ ከ15000 እስከ 30000 ማይልስ ወይ ደግሞ እንደ ተሽከርካሪያችን እንቅስቃሴ ሁኔታ በ10000 በ8000 ማይልስ መቀየር ይኖርብናል ማለት ነው። ስለዚህ የአየር ማጣሪያና የአፍንጫችን ግንኙነት ይሄንን ይመስላል ማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሐሳብ አስተያየት፣ ጥያቄ ሰው ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ድረስ ላይክ ፎሎ ሼር ኮፒ ሊንክ አድርጉ። ይመቻችሁ።